ሊኖራቸው ሩታና ኤፍሬም ማለት ነው በእሷ ላይ ከዛ ይሰርባሉ። ሚዲያ ላይ መጥተው ይሰርባሉ። ኦብሴን ይዟት ቀረው ብዬ ምንድን ነው? አይ መናገር ነው ለሄርሜላ ለአሚሩ ተናገሩ። እውነት ከዳኒ ጋር ማምጣት የለባትም ብዬ ነው። አታስከፋው፣ ታስከፋው አይደለም ግን ከአብርሽ ጋር ከሆነች በጸባይ ብትሻሻው እንደኔ ነው። በጸባይ ማለት ነው። በትዕግስት ብዬ ለምን አስወጣሻት? ኔትወርክ ነው የሆነ በትዕግስት ጸባ ለስለስ አድርጋ ሾከክ ብትል ደስ ይለኛል። ለምን አብርሽን ይጎዳዋል። ዳኒ ገብቷችኋል? እኔ የምለው በጣም ነው የሚጎዳው። አሁን ለምስ የማይሆን ምክር ሊመክራት ይችላል ብዬ ነው ማስበው። ያላስፈራራት ይችላል። ዳኒን ታበረረችው ወደ እነ ሩታ ይሆናል ብዬ ፈራው እኔ ማርያምን። አሁን ምሳሌ እኔ የምላችሁ ገብቷቸዋል። ትንሽ በቃ አሁን ይሆናላ ጋብ ካገኘች ከአብርሃን ጋር የሆነ ምርጫው ካሳወቀ እኮ ማስወገድ አለባት። ዳኒ ምርጫ እዚህ ጋር እኮ ስለ ምርጫ ማውራት አትችይም። ፋቲያ ይቅርታ፣ እኔ ኔትወርክ ነው ያስወጣኝ። ሲጀመር እዚህ ጋር ምርጫ ምናምን የሚባል ነገር ህይወት የለም። አብርሃም የራሱ ህይወት እየኖረ ነው። ሩታ ከሆነች የተፋታች ሚስት ናት። ምንም ምርጫ ውስጥ አብርሃም በእርግጠኝነት እኔ ካቆንኩት ህይወቴ ነው መጀመር የምፈልገው ይላል እኮ። እንደዛ ማለትም አይችልም። ሲጀመር ማንም ሰው አይጠይቅም። በራሱ ህይወት ሄርሜላን ይቅርታ ጠይቀ ሄርሜላ ያጠፋቸው ጥፋት ካለ አብርሽን ይቅርታ ትጠይቃለች። አብርሽን ደግሞ ያጠፋው ነገር ካለ ይቅርታ ይጠይቃታ፣ ይቀጥላሉ። እዚህ ጋር ስለ ሩታ አይመለከተንም። ሙት አርጊ ደግሞ አንቺ ፍሬሽ ነሽ መሰለኝ ላይ ማለት ነው ታስቸግሪያለሽ። ስለዚህ እዚህ ጋር እናንተ ምርጫ ምናምን አትበሉ። ምርጫ ውስጥ አትገባም። ከነካቴው አይመለከታትም። ስለዚህ ጀግና ስለዚህ እዚህ ጋር ምንድን ነው ሀሳባችሁ? እሷ አሁን ለምሳሌ የራሷ ህይወት መኖር ነው። በቃ አብርሽ የራሱ ህይወት መርጦ እኔ እኮ ምርጫ የሚሉ ሰዎች እግዚአብሔር ምን የቱ ጋር ነው የሚያማቸው? ምንድን ነው የሚያማቸው እንዴ? መርጦ ወዶ ፈቅዶ እየኖረ ያለው ህይወት ላይ እኮ መጥተው የረበሹት እኮ እነሱ ናቸው። ህይወቱን እኮ ያበላሹት እነሱ ናቸው። ስለዚህ ግዴታ አይነን የሚረጠኝ ግዴታ አይነን ፈልገኝ ያለችው እሷ ናት። ደግሞ እኮ ኤፍሬም ነው። ኤፍሬም ደግሞ የአብርሃም ልብ ኤፍሬም ያውቃል እንዴ? ይፈልግሻል ይላል። ፈቲያ የቱ ጋ ነው የሚፈልገው? የቱ ጋ ነው የተፋታ ሚስት? እሱ እኮ ቼክም አያደርጋትም። የቁኔቴ ነው ቼክም አያደርጋትም። ግን እዚህ ጋር አሁን ሄርሜላ ትላንት ወዲያም ባለፈውም ብላለች። ምንድን ነው ያለችው? እኔ ምርጫ ውስጥ የሚገባ ሰው ሴት አይደሉም። ምርጫ ውስጥ ሲጀመር ሊገባም አልችልም። ለምን? ራሳቸው እኮ የራሳቸው ህይወት እየኖሩ ናቸው። መጥተው እየረበሹት የምን አይነት ምርጫ ነው? ከዛሬ 9 ወር በፊት የተፋቱ ሰዎች ናቸው ምርጫ ውስጥ የምትገባው መታ። እሱ እኮ አይደለም እኔ እፈልግሻለሁ ብሎ ሄዶ የያዛት። እንደዛ ቢሆን ኖሮ ኦኬ እኔ ልጄ እናት እፈልጋታለሁ፣ ስለዚህ ከእሷ ጋር ይሆናሉ፣ ለዛ ነው እንደዚህ ያደረግኩት ማለት ይችላል። አንቺ ደግሞ እዚህ ጋር ኮመንት አትጻፍ። ጭልፋ ማለት ነው። አናት ስድብ አልፈልግም። አትሳደቢ እኔ ተሰርባለ ኦብሴ እናንተ ተኝታለች። አንቺ ኦብሴ እየጀነጀነሽ ነው ሙት አርግደሽ እየጀነጀነሽ ነው። እየተጀነጀንኩ ራሱ መስለሽ ተሹብዬ ጣይብ እንደዛ ከሆነ ህይወቱ ከሆነ ማለት ነው። ሩታን በፊት ቁሚ ብሏታል አይደል? አሁንም እንደዛ አይምሮ ከሚረበሸው እንደዚህ ዛሬ እንደዛ ተናዶ እስከሚሆን ሩታ ካላስ አንቺ ልጅ ሰላም ውብዬ፣ ሰላም ናችሁ? እንዴት ናችሁ? በኋላ ያተከታይ ለምን አይላትም? ላ እንደዛ ማለት እኮ እሱ ማወቅ የሚፈልገው እውነታ አለ። እሱ ነገር እናንተ ሰላም እያልካችሁ ለምንድን ነው የማትሞሉስልኝ እንዴ? ሰላም ነን። የአባቷ ልጅ ሰላም። ቆይ እናንተ ቆይ አንድ ጥያቄ ልጠይቃት ኦብሴ። እኔ አሁን ለምሳሌ ሰው ቤት ሄጄ ማለት ነው የሆነ ሰው ለምሳሌ ጎረቤት ሄጄ ጎረቤት ውስጥ እኔ ጎረቤት ሲሄድ ሰዎቹ ቡና እየጠጡ ናቸው። እዛ ቤት ገባው ሰላም ብዬ ከተቀመጥኩት በኋላ ሰዎቹ እያወሩ ያሉ ወሬ ላይ ዝም ብዬ ዘው ብዬ ይገባለሁ። እነሱ ምን እያወሩ እንደሆነ አላውቅም። እነሱ ካወሩ በኋላ እኔን
የሚያስፈልግ ከሆነ እስቲ በዚህ ነገር አንቺ ምንድን ነው የተረዳሽው ካሉኝ መልስ እሰጣለሁ። አለበለዚያ ዝም ብዬ እንደሰማሁት ያልሰማ ሰው እኛ ዝም ይላለሁ። አሁን እዚህ ላይ ብላ የሚገቡ ሰዎች ማለት ነው የሆነ ሰው አስተያየት እየሰጠ ዘው ብሎ ይገባሉ። ሙይት አያደርጉም። ሰላም ናችሁ፣ ደህና ናችሁ፣ እንደዚህ ይሄን ቪዲዮ ጉዳይ አይታችኋል ምናምን። ኧረ ተው አረጋጉት። ሀይ ምን ይሄ ነው እኮ እሱ ነው የገረመኝ። ሰው እያወራ ያለው እሺ ነው። እንዴት ናችሁ? ልጨምርልኝ ከቤተሰቡ ጋር መኖር ከፈለግ አይ ብዙዎቹ ውጭ ውጭ እያሏት ስለሆነ ኧረ እባክሽ እሷ ስለ ሰው ኮመንት ስለሰዎች ካታረግም እንደዚህ የምትሉ ሁላችሁ ማለት ነው። እያንዳንድሽ ቂጥህን ጥረግ። እንደዚህ አትበሏት። ደግሞ ኮመንት ጭራሽ ደግሞ ዛሬ እናንተ የብሩክ ፎቶ ያደረጉ ልጆች ናቸው አብዛኛው ልጆቹ ኮሜንት የጻፉት። ሄርሜ ከዚህ ወት ውጪ አይመጥንሽም፣ ላንቺ አይገባሽም። የሀይሚ ወደንስ ናቸው በብዛት አብዛኛው ግን ያው ምን ታረጋለች ሄርሜ አንዴ የተጎደ ማርያም በጣም ነው የምታሳዝን። ለምን እንደሆነ አላውቅም። ተንኮል እኮ አታውቅም። የምን እኔ እኮ እግዚአብሔርን አብርሽ እስካሁን እኮ አብዶ ነበር። ማርያምን እድሜ ለሄርሜና ለእነ ቡዜ እግዚአብሔር ይመስገን። ቡዜም አልቻሉም እኮ እነ ቡዜም አልቻሉም። እግዚአብሔር ዛሬ ከፍላ ነው ዛሬ እንደዚህ መታ ነበረ። ግን ዛሬ አሁን ትተኛላችሁ ወይ አትተኙም? እዚህ ታድራላችሁ። እጁ ቆማጣሙ ሰውዬ ጋር መታ ነበረ ዛሬ። ሰዓት እኮ ገና ነው 6 ሰዓት ነው። እጁ ቆማጣው ሰውዬ መታ ነበረ ዛሬ። አብርሃም ቆይ እያወቀ ሄርሜላን እንደዚህ ያደርጋል ብላችሁ ነው? ሰብስክራይብ አነሳውበት። እሱ ሰውዬ ሄርሜላን ይሰድባል። ሙጀለያን እሱ ውሸቱን ነው። ባለፈው አዲስ አበባ የሩታ አጎት መጥቷል እንደ ዛሬ እናንተ አጎት ከሆነ ሰውዬ ጋር ለዛሬ እቺ ፈቲያ ማነች? እቺ አፍያ በሄርሜላ ልጅ አለኝ ነው አፈቲው የምትባል ሽልጥልጥ ማለት ነው። እሱ ከሄርሜላ ባል ጋር ነው የመጣው። አባቶ እኮ ይሄንን ሰውዬው አይደርስም። የሄርሜላ አባት ማለት ነው። ጅል ራሱ ነው ልጅ አንድ ልጅ እኮ ነው የሄርሜላ ወንድም ተከፍሎለት ነው። እሱ ኖርማል ነው። የሄርሜ ወንድም ሚኪ ብቻ አይደል እንዴ? ሲጀመር የሄርሜ ቆንጆ አብርሽ ልጅን ተረከብ የምትል መታለች እኮ ካያችሁ። ካሩታ ወንድም ምን የተባላችሁ ወይኔ ሎ የአብርሽም ልጅ ውሰድና ብላ መታለች። ዩቱብ ትላንትና እግዚአብሔር እሺ የዛሬው ቪዲዮ እንዴት ነው ያያችሁት ማለት ነው? እኔ ግን እናንተ ስለ ቪዲዮ ፍሬም ላይ ማለት ነው እንደዚህ ሲቆጣው ደስ ነው አለኝ። ብዙ ነገር ነው ተቆጣው። ሰው መርዝም ያበላል አለ እኮ ዛሬ ደግሞ ማለት ነው ንጹህ ሰው መርዝም ያበላ ነው። እንደዛ ተረተል አብረሽ የሆንን ነገር ነው ይዞ የሚመጡ ብዬ ጠብቄ የትላንትናውን ይዞ መጡ። የዛሬ ቪዲዮ አይደለም ሌላ ነው። መስማት አቅማችኋል እንዴ? ለምንድን ነው የምታልቅሽው ማሬ? እንዴ